ሰላም የቻናላችን ቤተሰቦች በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ከባለፈው የቀጠለውን የሂሳብ ትምህርትን እናያለን ማለት ነው። ከዛ በፊት እንግዲህ ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡ ነው። ምክንያቱም የምንለቃቸው አዳዲስ ቪዲዮዎች ለእናንተ እንደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በዋትስአፕ፣ በቴሌግራም፣ በኢሞ እንዲሁም በሌሎች የሶሻል ሚዲያዎች ኮንታክት በማድረግ ደውሉልን። በሀገር ውስጥም በሀገር ውጭም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉ ኮንታክት አድርጉን። በአጭር ጊዜ በፈለጋችሁ ሰዓት ስራችሁን እየሰራችሁ እናስተምራለን ማለት ነው። እንግዲህ እነዚህ የሂሳብ ትምህርቶች እንግዲህ ከትንሹ ተነስተን ከተወሰኑ ከአድቫንሶች ተነስተን ወደ ሃየር እስከ ደረሱ የሂሳብ ትምህርቶች ድረስ በደንብ አድርገን እናስተምራለን ማለት ነው። ምንድነው እነዚህ ሂሳቦች በዋናነት ከታች ስንነሳ ከመጀመሪያው የሚያተኩሩት ምን ላይ ነው? መደመር ላይ ለጀማሪዎች ማለት ነው። ከመደመር መቀነስ፣ ማካፈልና ማባዛት እያለ ወደ ላይ ደግሞ ወደ አድቫንስድ ወደ ሆኑ ኤጁኬሽኖች ይሄዳል ማለት ነው። ስለዚህ ምንድነው የምናደርገው? እነዚህን ሂሳቦች መጀመሪያ ከመሰረቱ በደንብ አድርገን መሰረቱን መገንባት ነው ከኛ የሚጠበቅብን። እነዚህን በደንብ ካወቀን ወይም ደግሞ ከመሰረቱ እነዚህ ከተረዳናቸው ሌሎች አድቫንስ ሲሆኑ ከፍ ያሉ ሲሄዱ ደግሞ ሌሎች ሂሳቦችን ደግሞ ቀጥታ ከነዚህ ተነስተን መስራትና ማግኘት እንችላለን ማለት ነው። ስለዚህ ለጀማሪዎች ለሚሆኑ ማለት ነው እነዚህ። ስለዚህ ምንድነው እንግዲህ ከመደመር ስንነሳ የመጀመሪያው ለምሳሌ ባላንድም አለ። ባላንድ መደመር እንኳን ባላንድ ዲጂት የሆነውን በባለፈው ቪዲዮ ሰርቻለሁ ማለት ነው። እነሱ ቀላል ናቸው ምክንያቱም ባላንድ ስለሆኑ ቀጥታ ቁጥሩና አንዱ ቁጥርና አንደኛው ቁጥር መደመር ብቻ ነው። ግን ባለ ሁለት ስንሆን ለምሳሌ እዚህ አንዳንድ ደግሞ ትንሽ ሊያወዛግቡ ይችላሉ ብዬ ለጀማሪ ያስኳቸው ምንድነው ይሄ 56 እንግዲህ ሁለት ዲጂት ነው ያለው ሲደመር 532 56 ሲደመር 532 አሁን እዚህኛው ስንት ዲጂት አለ? ሁለት ዲጂት ነው ያለው እዚህኛው ላይ ደግሞ 3 ዲጂት ነው ያለው። ስለዚህ ይሄ ሁለቱ ሲደመር ይሄ 3ቱ ዲጂት እንዴት ነው የሚደመረው የሚለውን ትንሽ ሊያወዛግብ ይችላል ለጀማሪ ብዬ ነው። ስለዚህ እቺ 6 ከማን ጋር የምትደመረው? ከ2 ጋር ትደመራለች ቀጥታ ማለት ነው። ራሱን ዲጂቶችን በዲጂት ነው የምናስቀምጥ። 6 ከ2 ጋር ስትደመር ስንሰጠን 8 ይሄው 8 እንጽፋለን ከዚህ። እሺ ቀጥሎ ማን አለ? 5 ነች አይደል? 5 ሲደመር ማን አለ? 3 5 ሲደመር 3 እንት ነው 8 ይሄው 8 እንጽፋለን። ከዚህ የሚደመር የለም ምንም የለ። ከዛ ቀጥታ እንሄዳለን 5ን ምንም ተደማሪ ስለሌላት ራሷኑ 5ን ቁጭ እናደርጋታለን ማለት ነው። ስለዚህ 56 ሲደመር 532 እኩል ነው 588 ይሰጠናል ማለት ነው። እሺ ሌላኛው ደግሞ ምንድነው 805 ሲደመር 9 አሁን ይሄኛው እንደምታዩት 3 ዲጂት ነው፣ ይሄኛው እንደምታዩት 1 ዲጂት ነው። ስለዚህ ሁለቱም ሲደመር ምንም ቢሆን ምን የመጀመሪያውን ከመጀመሪያ ጋር ስለምንደምር ይሄ 3 ዲጂት ሆነም ይሄኛው ምንም ሆነም ያለው ቀጥታ ስንደምር ምንም የሚያወዛግብ ነገር አይኖርም። ቀጥታ ምን እናደርጋለን? ከዚህ ላይ 5 እንወስዳለን። 5 ሲደመር 9 ስንት ሆነልን? 14 እንግዲህ ሁለት ዲጂት ከሆኑ የፊተኛውን ጽፈን አንዱን እናስቀረዋለን ብለናል የኋለኛውን። ስለዚህ ምን እናደርጋለን? 5 ሲደመር 9 14 4ን እንጽፍና አንድ አለኝ ከዛ ማን አለ? 0 ተደማሪ የላትም። 0 ተደማሪ ስለሌላ 0 ከዛች አንዷን እናወርዳትና 0 ሲደመር 1 ይሆናል። ከዛ 8 አሁንም ሌላ ተደማሪ ስለሌለው ራሱ ቁጭ ይላል ማለት ነው። ስለዚህ 805 ሲደመር 9 814 ይሆንልናል ማለት ነው። መልካም እንግዲህ እነዚህን መደመር ናቸው። የተወሰኑ ትንሽ ሊያወዛግቡ ይችላሉ ብዬ እንትን ያልኳቸው ናቸው እናያቸዋለን። እነዚህኞቹ ደግሞ እንዲሁ መቀነስ ነውና መቀነስ ደግሞ በምንቀነስ ባላንድ ዲጂት ሲሆን እንግዲህ ቀላል ነው። 9 ሲቀነስ 5 ስንት ይመጣልናል ማለት ነው? 4 9 ሲቀነስ 5 እኩል ነው 4። ያ ማለት 9 የሆነ ነገር ነበረን ለምሳሌ በብር ብንወስደው 9 ብር ነበረን 5 ብር ብናነሳለት ስንት ይቀረናል ማለት ነው? 4 ብር ይቀረናል ማለት ነው። መልካም ሌላኛው ይሄኛው ማለት ነው 73 ሲቀነስ 36 እኩል ነው 37። እንዴት እንደመጣ ስናይ እንግዲህ ከመጀመሪያ ከ3 ላይ ማንን ቀንሳለን? 6 ከ3 ላይ ሲቀነስ 6 እንግዲህ
አንችልም። ከ3 ላይ 6 መቀነስ አይቻልም። ምክንያቱም ይችኛዋ ትንሽ ቁጥር ነች፣ ይችኛዋ ትልቅ ቁጥር ነች። ስለዚህ ምን እናደርጋለን? ይችኛዋ ከዚህ ከጎኗ ካለች ትበደራለች። አንድ ስትበደር ይቺ 13 ትሆናለች ማለት ነው። አንድ እዚህ በመሃል ላይ 13 ትሆናለች። ከ13 ላይ 6 ስንቀንስ ስንት ይሆናል? 7። ይሄው 7 እንጽፋለን። ሌላኛው ይቺ ስንት ቀርታለች? አንድ ስላበደረች 7 የነበረችዋ 6 ትሆናለች። 6 ትሆናለች። ስለዚህ ከ6 ላይ ይቺ 3ን ስንቀንስ ስንት ይሆንልናል? 3። ከ6 ላይ 3 ስንቀንስ 3። ስለዚህ 73 ሲቀነስ 36 እኩል ነው 37 ይመጣል ማለት ነው። ስለዚህ በማበደር የሚሰራም ሂሳብ ስላለ ይህችን ማወቅና መረዳት ይኖርብናል። እሺ ሌላኛው 802 ሲቀነስ 654 እኩል ነው 148 ይለናል። እንዴት እንደመጣን አሁንም ከሁለት ላይ 4 መቀነስ አይቻልም። ይችኛዋ ትንሽ ቁጥር ነች፣ ይችኛዋ ትልቅ ቁጥር ነች። ስለዚህ ምን እናደርጋለን? ይቺ ለዚህ ታበድራለች ወይም ደግሞ ከጎኗ ትበደራለች። ይቺ ከጎኗ ስትበደር ከዜሮ ዜሮም የላትም፣ ዜሮ ነች፣ ምንም ባዶ ነች። ስለዚህ ይችኛዋ ዜሮ ደግሞ አሁንም ከሌላ ትበደራለች፣ ከጎኗ ካለው ከማን ከ8። መልካም። ስለዚህ ከ8 አንድ ትበደራለች። ዜሮ አንድ ስትበደር 10 ሆነች። አሁን ለዚህ ደግሞ ልታበድራት ነው ለሁለት ደግሞ ስታበድራት ስንት ሆነች? ይችኛዋ 10 የነበረችዋ 9 ሆነች። ይችኛዋ 12 ሆናለች። ሁለት የነበረችው አንድ ስትበደር 12። ስለዚህ ከ12 ላይ 4 ስንቀንስ 8። ይሄው ከ12 ላይ 4 8። መልካም። ስለዚህ እቺ 9 ቀርታለች። አንድ ለዚች አበድራ 0 የነበረችው 9 ሆናለች። ከ9 ላይ ማን እንቀንሳለን? 5። ከ9 ላይ 5 ሲቀነስ ማን ይሆንልናል? 4 ይሆንልናል። መልካም። ሌላ ይሄኛው ስንት ቀርቶናል? 8 ነበረ፣ አንድ ስላበደረ 7 ሆኗል። ከ7 ላይ ደግሞ ማን እንቀንሳለን? 6ን። ከ7 ሲቀነስ 6 ስንት ይሆናል? 1። መልካም። ስለዚህ 802 ሲቀነስ 654 እኩል ነው 148 ማለት ነው። ስለዚህ በሂሳብ ስሌት በቀላሉ በዚህ በአጭር ጊዜ ወይም ደግሞ በቀላል ሰዓትና በቀላል ጊዜ መስራት ይቻላል ማለት ነው። ስለዚህ ቁጥሮችን አሁን እንደዚህ በምንቀንስበት በምንደምርበት ጊዜ ምንድነው ማያዝ ያለብን ነገር? በቃ ህጎችን፣ የሂሳብ ህጎችን በደንብ ማየት እንዴት እንደሆኑ። ከዛ ውጭ ምንም በኳልኩሌተር ልክ መስራትና ማስላት ይቻላል ማለት ነው። ምንም ሳይከብድ ያን ያህል መስራትና ማግኘት እንችላለን ማለት ነው። ለምሳሌ አሁንም እስኪ ሌላ ቁጥሮችን እንስትና መደመር ላይ እንግዲህ የተወሰኑ ቁጥሮችን ከፍ ያሉ ቁጥሮችን አላየንም። እነሱን እስኪ ለምሳሌ እናያቸው። ከፍ ያሉ ቁጥሮች ስንል ለምሳሌ ባለ 4 ዲጂት ቢሆን ይሄኛው ቢሆን አሁን ይሄንን እንዴት አድርገን ነው የምንደምረው ወይስ ደግሞ ከማን ጋር ቢደመር ምን ይሰጠናል የሚለውን ስናይ እንግዲህ ምን እናደርጋለን? እሺ ችኛዋን መልካም። ስለዚህ ለምሳሌ ይሄ ቁጥር 800 ወይም ደግሞ በ8697 ቢባል ሲደመር የሆነ ቁጥር አሁንም ከፍ ያለ ቁጥር ለምሳሌ ማን እንደደምረው 7530 ወይም ደግሞ እቺን 0 ላድርግና እንደዚህ ላድርጋት እኩል ነው። ስለዚህ አሁን ይሄ ማን ይሰጠናል? አሁን እዚህ ላይ ከፍ ያሉ ቁጥሮች ምን ማንም ይሁን በቃ ህጎችን ከያዝናቸው በጣም ቀላላቸው። ስለዚህ ምን እንደምናደርገው 3 ሲደመር 7 እናደርጋለን። ወይም ደግሞ ከዚህኛው ከነስተር ከፊተኛው 7 ሲደመር 3 ስንት ነው? 10 እንግዲህ ሙሉ 10 እንደዚህ አንጽፈውም። የፊተኛው አልኪ 0 እንጽፍና አንድ አለኝ ነው የምንለው። ስለዚህ እናደርጋለን 0 ጻፍኩኝ፣ እዚህ ላይ መጣና አንድ አለች ማለት ነው። አንድ አለኝ። እሺ ሌላኛው ማን ነው? እዚያው ስመጣ 5 አለ አይደል? ለምሳሌ 9 ሲደመር 0 ስንት ሆነ? 9 ሲደመር 0 9 ሆነልኝ። አንድ አለችኝ። ከዛ ከላይ ስንት ሆነ? 10። አሁንም 10 ሲሆን 0 ንጽፍና ድጋሚ ምን አለኝ እላለሁ? እዚቹ አንድ አለኝ። 0 ነበረች አንድ አለኝ አልኩኝ ማለት ነው። መልካም። ሌላኛው ምንድነው ይቀራል? 6 ሲደመር 5 ስንት ሆነ? 11 ከዚህኛው ጋር 12። አሁንም 2 ንጽፍና አንድ አለኝ። ደምሪያት እቺ ታደምራ ነበር እንደገና አንድ አለኝ። መልካም። አሁን የመጨረሻ ማን ይቀረኝ ማለት ነው? የመጨረሻ ይቀረኝ 8
እና 7 8 ሲደመር 7 15 ከአንድ ጋር 16 አሁን አንድ አለኝ አለን። ምክንያቱም ቁጥሩ ከዳር ተደምሮ ስላለቀ ሙሉን 16ን ቁጭ አድርጌ ጽፋለሁ ማለት ነው። መልካም ስለዚህ ስንት ሰጠኝ ማለት ነው? ሙሉን ስናነበው 8697 ሲደመር 7503 እኩል ነው 16200 ይሰጠኛል ማለት ነው። ስለዚህ በቀላሉ በዚህ መንገድ ቁጥሮችን ማስራትና መደመር እንችላለን ማለት ነው። አብዛኛውን ደግሞ ምንድነው ብዙ ሊያሰስቱ ይችላሉ ብዬ መገመታቸው ምንድነው ዜሮዎች ምናምን በሚበዙበት ጊዜ ምናምን እነሱ ላይ ያው ትኩረት ማድረግ ነው እንጂ ከዛ ውጭ ህጎችን ከጠበቅ ምንም የሚከብድ ነገር የለውም ማለት ነው። እስኪ ደግሞ አንድ መደመር እንጨምርና ከዛ ቀጥታ ወደ መቀነሱ እንሄዳለን ማለት ነው። ለምሳሌ እሺ ይሄኛው ሲደመር እንደዚህ ብናደርገው ለምሳሌ ይሄ ስንት ይሆናል ብንል አሁን በቁጥር ከሆነ ምንም የሚያስቸግር ነገር የለም። ቀጥታ ራሱን ከራሱ መውሰድ ነው። 8 ሲደመር 4 12 ሁለትን እጽፍና አንድ አለ ልበል ከላይ አንድ አለኝ አልኩኝ። እሺ ሌላኛው ማን ነው የቀረኝ? አንድ ነኝ። ከዚህኛው 5 አሁን እዚህ ላይ ማስተዋል ያለብን አንዱን ከአንዱ ስንደምር ከዚህ መሳት የለብንም። ምክንያቱም ይቺኛዋን ለምሳሌ 4ን አምጥቼ ከዚህኛዋ ከ7 ጋር መደምር ከሆነ በጣም ስህተት ነው፣ ቁጥሩን ያሰስትብኛል ማለት ነው። ስለዚህ ራሱን ከራሱ ነው የፊተኛውን ከፊተኛው መቱን ነው መሄድ አለብን። 8 ሲደመር 4 12 ሁለትን ጽፌ አንድ አለኝ አልኩኝ። ከዛ አንድ ወሰድኩኝ 1 ሲደመር 5 6 ከዛ ከላይኛዋ ጋር አንድ አለችኝ 7 እንጽፋለሁ ማለት ነው። 7 አሁን ይችኛዋ ስለተደመረች ትጠፋለች። አሁን አንዳንዴ የምንረሳው ደግሞ ምንድነው አንዳንዴ ካለ በኋላ ሳንደምራት የምንቀረው ነገር እሱንም ማስተዋልና ሳንረሳ መደመር ይኖርብናል። ድጋሚ ደግሞ ደብል እንዳንደምራትም መጠንቀቅ ይኖርብናል ማለት ነው። እሺ ሌላኛው አሁን የቀረኝ ማን ነው? አንድ እንደምር ያለው 2 ከዚህኛው ማን አለ? 2 ሲደመር እዚህኛው 7 2 ሲደመር 7 9 የራሱን ቁጥሩን 9 ቁጭ አደርጋለሁኝ። መልካም ሌላ ማን ነው? 4 ሲደመር ማን ነው? ይሄኛው 8 4 ሲደመር 8 12 አሁን ሁለት ዲጂት ሆኖልኛል 12 ሁለት ንጽፍና አንድ አለ ከዚህ ከላይ አንድ አለኝ ይላል ከላይ። እሺ ሌላ ማን የቀረኝ? 9 አሁን 9 ሲደመር አንድ እዚህ ዳር ላይ አለች 9 ሲደመር 1 10 ከዚህ ከአንደኛዋ ጋር 11 ስለዚህ ስንት ሆነልኝ ማለት ነው? እዚህ ላይ መጣና 11 እንጽፋለሁ ማለት ነው። ከዚህኛዋ ተደምራለች ከላይ እቺ ስለተደመረች ምን አደርጋታለሁ? ከላይ ያለችዋን እቺን አጠፋታለሁ ተደምራለች ማለት ነው። ስለዚህ ስንት ሰጠኝ ማለት ነው? ቁጥሩ ደግሞ እንዲመቸን ደግሞ በዚህ በነጥብ መለየት አለብን። በቃ በ3 ዲጂት ለማንበብ እንዲመቸን ከዚህ ከመጀመሪያ እነሳን 1 ዲጂት 2 ዲጂት 3 ዲጂት እንከፍለዋለን በነጥብ ከዛ 1 2 3 ብለን ስንከፍል ለማንበብ ምቹ ይሆንልናል ማለት ነው። ለማንበብ አይከብደንም ማለት ነው። ስለዚህ ይሄኛው 94218 ሲደመር 18754 እኩል ነው 112972 ሰጠኝ ማለት ነው። ስለዚህ 112972 ሰጠኝ ማለት ነው። ስለዚህ በቀላሉ በዚህ መልኩ መደመርን በአጭር ጊዜ እና በቀላል መደመር ይቻላል። ሌላኛው እንግዲህ መቀነስ ላይ እንምጣና አብዛኝ መቀነስ ላይ ደግሞ ሊያሰሱን የሚችሉ ነገሮች ምን ናቸው የሚለውን ስናይ እንግዲህ አብዛኛው መቀነስ ላይ የሚያስቸግሩን አንድ አለኝ ማለት ሶሪ ከዛ ይበደራሉ ምናምን የሚሉ ነገሮች ማበደር ምናምን የሚሉ ነገሮች እነሱ ትንሽ አንዳንዴ ከበደሉ ይችላሉ። እነሱን ከደጋገምናቸው ካየናቸው በጣም ቀላል ናቸው ማለት ነው። ስለዚህ ያው እስኪ አሁን ለምሳሌ እንቀንስ። አሁን 89 ሲቀነስ ለምሳሌ ስንት ልበለው? ከ89 ላይ ማን ልቀንስ? 76 ልቀንስ ማለት ነው። ስለዚህ እኩል ነው። አሁን ምንድነው የማደርገው? ከ9 ላይ ቀጥታ ከዚህ የፊተኛዋን ማለት ነው በመደመር ጊዜ እቺን የፊተኛዋን እና የፊተኛዋን መደመር ነበር። አሁን መቀነስ የምንለው ደግሞ የመደመር ተቃራኒ ነው። በቃ የመደመር ተቃራኒ ነው። ከ9 ላይ እንግዲህ ማን ነው የምንቀንስ ማለት ነው? 6 እንቀንሳለን። ከ9 ብር ላይ 6 ብር ስቀንስ ስንት ብር ቀረኝ ማለት ነው? 3 ቀረኝ። ስለዚህ 3 እንጽፋለሁኝ። መልካም ሌላ ማን ነው? 8 አለ። ከ8 ላይ 7 ስቀንስ ስንት ቀረኝ? አንድ ቀረኝ። ስለዚህ ስንት ሆነልኝ ማለት ነው? ጠቅላላ 89 ሲቀነስ 76 እኩል ነው 13 ይሆናል ማለት ነው። በጣም አሪፍ። አንዳንዴ ደግሞ የምንሳሳተው ምንድነው? ዜሮን አንዳንዴ ለምሳሌ 9 ሊሆን ይችላል ሲቀነስ 0 ስንል እኩል ነው እዚህ ላይ ማድረግ ያለብን 9 ነው ማድረግ ያለብን፣ ዜሮን ማድረግ የለብንም። ምክንያቱም ከ9 ብር ላይ 0 ብር ብንቀንስ ራሱ አይቀየርም፣ ምንዘው ብሩ ነው የሚሆን። ያ ማለት ምንም አልቀነስንም ማለት ነው። ስለዚህ 9 ይሆናል ማለት ነው ይሄኛውና ይሄንን ማየት ይኖርብናል ማለት ነው። ሌላኛው ደግሞ ለምሳሌ
7 ሊሆን ይችላል ሲቀነስ 7 አሁን 7 ብር ነበር ከ7 ላይ 7 ከሆነ ደግሞ ይሄኛው ደግሞ ምንድን ይሆናል ማለት ነው 7 ሲቀነስ 7 ማለት 7 ብር ነበር 7 ብር በቀነስለት ወይም ባነሳለት 0 ሆነ ስለዚህ 0 የሚሆንበት መንገድ ቁጥሮች ተመሳሳይ ሲሆኑ ስንቀን በመቀነስ ጊዜ 0 ነው የሚሆነው ለምሳሌ እንደዚህ እንደሆነ ሁሉ ደግሞ ለምሳሌ 55 ሆኖ ሲቀነስ አሁንም 55 ቢሆን በቃ ይሄ ምንም ጥርጥር የለውም 0 ነው ምክንያቱም የ55 ነበር 55 ብር ተቀነሰ ስለዚህ ስንት ሆነ ማለት ነው 0 ይሆናል ማለት ነው 0 ይሆናል ስለዚህ በዚህን ጊዜ ነው 0 አሁን ብንደረድራቸው ብዙ ቁጥሮችን ብንደረድር ለምሳሌ እንደዚህ ቁጥሩ ደርድረን ቢሆን ተመሳሳይ ደግሞ ምን ቀንስ ከሆነ አሁንም እንደዚህ ምን ቀንስ ከሆነ ምንድነው የሚሆነው ማለት ነው እንትኑ 0 ነው የሚሆነው መልሱ 0 ነው የሚሆነው 0 ብቻ ነው የሚሆነው ማለት ነው ስለዚህ እንደዚህ ሲሆን ደግሞ አብዛኛው ጊዜ እንደ 0 መቀነሰን እንደዚህ መጻፍ የለብንም የሚጻፈው ምንድነው 0 ቢደረደርም ቫልዩ ስለሌለው አንዷን 0 ብቻ እናስቀምጣለን ማለት ነው ስለዚህ በዚህ መንገድ እናስቀምጣለን ማለት ነው ሌላኛው እስኪ ደግሞ ትንሽ የሚያሰስቱ ወይም ደግሞ እንትን ይላሉ ብዬ የምገምታቸውን ምንድናቸው እሺ ይሄኛው ለምሳሌ እሺ ይሄ ሊሆን ይችላል ሲደመር እሺ 50 ቆይ ነገሩ በቀላሉ በሁለት ዲጂት ላሳያችሁ 89 ሲቀነስ እሺ 95 ባደርገው እኩል ነው አሁን ማድረግ ያለብን እንግዲህ ከ8 ላይ ማን እንቀንሳለን 5 ከ8 ላይ 5 እንቀንስ ማን አለን 3 ቀረን አይደል 3 እንጽፋለን ማለት ነው ከ8 ላይ 5 ቀንስ 3 ከዛ ማን ቀረን ሁለተኛው ምን ቀንስ ማን ነው 9ን ከ9 9ን ሲቀነስ 9 ማን ነው 9 ሲቀነስ 9 0 ነው አይደል 0 እንደዛ አንጽፍም ምክንያቱም ከመጨረሻ ላይ ዝለ የሚቀነስ ቁጥር ሌላ የለም ሌላ ቁጥር ስለሌለ ይሄ 03 የሚባል የለም ለምሳሌ 98 ሲቀነስ 95 03 አይባልም ስለዚህ ዳር ላይ አትቀመጥም 0 ማለት ነው ከኋላ የሚደመር ከሌላ አትጻፍም በቃ 9 ሲቀነስ 9 0 ተብሎ ዝም ብሎ ይተውና ስንት ሆነ ማለት ነው 98 ሲቀነስ 95 ስንት ሆነ 3 ቀረን ማለት ነው 3 ቀረን ስለዚህ በዚህ መልኩ እናስቀምጠዋለን ማለት ነው እሺ ሌላኛውም አሁንም እስኪ ባለ ሁለት ዲጂት ደግሞ እናድርግና እንየው ለምሳሌ 67 ሊሆን ይችላል ሲቀነስ 62 ባደርገው 62 እሺ እኩል ነው ብዬ በእንይዘው ይሄ ምንድነው አሁን ስንቀንስ ከ7 ላይ 2 ስንቀንስ ስንት ሆነልን 5 ሆነልን አሁንም ሶሪ እዚህ ላይ ይሄኛው መዛወር አለበት ለምሳሌ 9 መሆን አለበት 60 የሆነው ማለት ነው ከ7 ላይ 2ን 5 አገኘን ከ9 ላይ 9 ምንድነው 0 ደግሞ አይጻፍም በቃ 5 አድርገን እንጽፋለን ማለት ነው በቀላሉ እንጽፋለን እሺ ሌላኛው እስኪ ዜሮዎች ደግሞ መሃል ላይ ሲሆኑ የማይተውበት ምክንያት ደግሞ አሉ ለምሳሌ እሺ 58 ሲቀነስ 400 እሺ 2 ባደርገው እኩል ነው አሁን ይሄን ምንድነው የምናደርገው ይሄው 958 ሲቀነስ 452 ስንት ይሆናል ለምሳሌ ከ8 ላይ 2ን ስቀንስ ስንት ቀረኝ 6 ቀረኝ 6 ሆነ 6 እንጽፋለሁ ከዛ ከ5 ላይ 5 ስቀንስ 0 አሁን 0 አትጻፍም ስላልኩ ቅድም መሃል ላይ አትጻፍም ማለት አይደለም ምክንያቱም ቅድም አትጻፍም ያልኩ ከኋላ የሚደመር ቁጥር ስለሌለ ነው አሁን ግን ከኋላ ቁጥር አለ ይሄው ከዚህም 9 እና 4 ግን አልተደመሩም ስላልተደመሩ 5 ሲቀነስ 5 0 ነው ስለዚህ 0 ራሷ ቁጥሯ ትቀመጣለች እንደዚህ ትቀመጣለች ከዛ ከተቀመጠች በኋላ ደግሞ ማንን እናስቀምጣለን እንደምራለን ማንን እንቀንሳለን 9 እና 4 ስለዚህ 9 ሲቀነስ 4 ደግሞ ስንት ይሆናል 5 ይሄው 5 ሆነልኝ ማለት ነው 506 ስለዚህ 958 ሲቀነስ 452 እኩል ነው 506 ይሆናል እንጂ አሁን እንደቀድሞ በእንደዛኛው አሰራር 6ን ጽፌ ቀጥታ 5 ሲቀነስ 5 0 አትጻፍም ብዬ ቀጥታ ወደዛኛው አልፌ ደግሞ 9 ሲቀነስ 4 ስንት 5 አድርጌ እንደዚህ ባደርገው መልሱ ትክክል አይሆንም ይሄ ከዚህኛው ላይ ይሄኛው ቁጥር ሲቀነስ ይሄ አይመጣም ይሰሳትብናል ሂሳቡ ማለት ነው ስለዚህ መሃል ላይ ስትሆንና ከኋላ የሚቀነስ ቁጥር ካለ 0 ትቀመጣለች ዳር ላይ የማይቀነስ ቁጥር ሲኖር ብቻ ነው ማትጻፈው የሚለውን መያዝ ይኖርብናል ማለት ነው ሌላኛው
ብዙውን ጊዜ የሚያሳስቱ የማስበው እንደገና ደግሞ አንድ ምንድነው 6 እንደዚህ ባደርገውና ሲቀነስ አሁንም 500 30 ላድርገውና 95 ላድርገው እኩል ነው። አሁን ደግሞ የሚጻፉበትም ከወደ መጨረሻ ሲሆን ከወደ መጀመሪያ ሲሆን ደግሞ እንደሚጻፉ ማየት ይኖርብናል። አሁን ምን እናደርጋለን? ከ5 ላይ 5ን ስቀንስ ስንት ሆነልኝ? 0። አሁን 0 እጽፋታለሁ ምክንያቱም ከኋላ አለኝ ገና ያልቀነስኩት ስላለኝ እጽፋታለሁ። 0ን እጽፋለሁ። አሁንም ደገምኩና 9 ሲቀነስ አሁንም 9 ሆነ። አሁንም 0 መጣብኝ ተመልሶ ድጋሚ አሁን ትጻፋለች ምክንያቱም ደግሞ ሌላ የሚቀነሳለኝ 0ን እጽፋለሁኝ። መልካም እሺ ቀጣይ 7 ነው። 7 ሲቀነስ 3 ስንት ነው? 4ን እጽፋለሁ። መልካም ከዛ መጨረሻ ላይ ማን ነው 8 ሲቀነስ 5 ስንት ሆነልኝ? 3 ማለት ነው። 3ን እጽፋለሁ 3ን። ስለዚህ ስንት ሆነ ማለት ነው? ስንት ሆነልኝ? 8795 ሲቀነስ 5395 እኩል ነው 3400 ይሆናልኝ 3400። ስለዚህ ዜሮዎች የሚጻፉበትና የማይጻፉት ኮንዲሽን በዚህ መንገድ ነው ማለት ነው። ስለዚህ በጣም ቀላል ነው። ተረጋጋ መንገድ ካየነው በጣም ቀላል ነው ማለት ነው። ስለዚህ በዚህ መንገድ ያለውን ነገር መረዳትና መገንዘብ ይኖርብናል። ደግሞ እንግዲህ ቤቱንም ሰብስክራይብ በማድረግ ቤተሰቡን ምክንያቱም እንደዛ እንደ አዲስ ነገሮችን ስንለቅ ቀጥታ እንዲደርሷችሁ ማለት ነው።